ወንድምኑ ማታ ሳትበላ ነው የተኛው። ጠዋት ላይም ቁርስን አልበላህም። የሆነ የሚቀምስ ነገር ተዘጋጅቷል። ትንሽ ብቻ ብላ፣ የሆነ ነገር ቅመስ። አምላክ ይባርካችሁ። አሁን ምንም መብላት አልፈልግም። አመሰግናለሁ። እሺ እንደፈለግ። ለመሆኑ ራስህን ተሻለ እንዴ? ደህና ነኝ። ኑ ቻካርጃ፣ ጥያቄ አለ። እኔን ለማግኘት ነው የመጣው? እዚህ ምን ታደርጋለህ ጀባ? መምጣቴ ደስ አላለሽም? ታሲን አይሆንም። ምንድን ነው የማይሆነው? አሁን ምንም ነገር ብትለኝ መልሴ አይሆንም እንደሆነ እንድታውቀው ፈልጋለሁ። ስለዚህ እባክህ በማይሆን ነገር ላይ የራስን ሆነ የኔንም ጊዜ አትፍጅ ባይ ነኝ። ሂክመት እህቴ፣ እኔ ሁሉንም ነገር አዘጋጅቻለሁ። ጊዜን በተመለከተ ደግሞ አታስቢ። አንቺም ብትሆኚ ጊዜ ያለሽ ትመስያለሽ። ማለቴ ከእስር ቤት ጓደኞችሽ ጋር ካርታ ለመጫወት ካልቸኮልሽ በስተቀር ማለት ነው። ከዛ ውጪ በጣም ብዙ ጊዜ አለሽ። አሁን ያንተን ቀልድ ለመስማት ፍላጎት የለኝም ታሲ። እኔም ለመቀለድ ፍላጎት የለኝም። ስለዚህ አሁን በስነ ስርዓት እንነጋገር። ሂክመት፣ እናንተ ሻንሳላኖች ሁልጊዜ ለምን እንደምትሸነፉ ታውቂያለሽ። ግን ራሳችሁን በጣም ስለምትቆልሉ እና ሌላውን ሰው እንደ ቆሻሻ ስለምትንቁ ነው። እሱ ነው ወቂ። ቆይ አሁን ምን እንዳደርግልህ ነው የምትፈልገው? ለምንድን ነው እዚህ የመጣው? አሁን መናገር የምትፈልገውን ተናገር። በል ወደ ነጥብ ግባ እና ተነስተህ ከዚህ ውጣል። እሺ፣ በጣም ጥሩ። እንደዛ ከሆነ ሐሳቤን ለመጨረሻ ጊዜ እነግርሻለሁ። በሞተችው እናቴ ስም እምልልሻለሁ። እውነቴን ነው የምልሽ። አሁን የምልሽን ነገር የማታደርጊ ከሆነ ከዚህ በሰላም እንደማትወጪ። አንተ ማንህና ማን ስለሆንክ ነው እኔን ከዚህ በሰላም አትወጭም የምትለኝ? ስማ፣ ህግና ደንብ ያለበት ሀገር ነው የምኖረው። እሺ ትሰማኛለህ ታሲም? በዛ ላይ ደግሞ እኔ ምንም ያደረግኩት ነገር የለም። ገባህ አይደለም? ምንም አላደርግሽም። የመጣሁበት ምክንያት ማውቀው ልነግርሽ። ሁለት ወጣት ሴቶችን ለመግደል የሞከርሽ ሴት ነሽ አይደል? ሴቭ ላይና አሜሪካን መኪና ውስጥ ነበሩ አይደለም? ያንን መኪና ተከራየሽ፣ ከዛም ሹፌር አገኘሽ። በነገራችን ላይ አታስቢ፣ ሹፌሩን አገኘዋለሁ። ያ መኪናውን የተከራየሽውን ሰውዬ አሁን የግቢ ውስጥ ሆኖ እስከምደውልለት እየጠበቀ ነው ያለው። በነገራችን ላይ ይህንንም ነገርሽ፣ ጠበቃውንም አናግሬዋለሁ። እዛ መኪና ውስጥ ሜሌክም ሴቭ ላይም ነበሩ። ሴቭ ላይን በህጋዊ ጉዲፈቻ ነው የወሰድሻት። ማለትም ልጅሽ ናት ማለት ነው። የግድያ ሙከራው ከቤተሰብ አባል ውስጥ ሲሆን ደግሞ ክሱ 2 ድርብ ይሆናል። ከዛም አልፎ 3 እጥፍ ወይም 4 እጥፍ ሊሆን ይችላል። ይህን ወቂ። ቆይ አንተ ሰውዬ አይገባህም እንዴ? ነገርኩህ፣ እኔ ምንም አላደረግኩም። እንዲያውም አገዝኳቸው እንጂ። ትሰማኛለህ አይደለ? እኔ ነኝ ያገዝኳቸው። ምስክሮች አሉኝ። መሌክ ዋነኛ ምስክሬ ነች። አብቅቷል። አሁን ይህ ንግግር እዚህ ጋር ያበቃል። ከዚህ በኋላ እንዳላየት ትምጣ። ሂክመት፣ የከፈትሽውን ክስ ትሰርዣዋለሽ። ውሸቴን ነው ብለሽ ትነግሪያቸዋለሽ። እንደዛ የማታደርጊ ከሆነ ግን ይኸውልሽ፣ ኑ ከዛ እስከሚወጣ ድረስ አንቺም ከዚህ አትወጭም ማለት ነው። አልሰርዝም። ክሴም በፍጹም አልሰርዝም ያልኩ ይገባሃል አይደለም? ኑህን ከዛ ቦታ እንድታስወጣው በጭራሽ አላግዛም። እዚህ ውስጥ ብሞታትም እንኳን ክሴን በፍጹም አልሰርዝም። እና የውላቱ ታሲን በጭራሽ አላደርገው። በሞት አላደርገውም ነው ያልሽው? እውነትሽን ነው? አዎ፣ በሞት እንኳን ክሴን መልሼ አልሰርዘውም አቶ ታሲን። እንደፈለግሽ። የሚከተለውን አብረን የምናየው ይሆናል።
ወይዘሮ ሃንዳ አቶ ኑ እንዴት ነህ? እንዴት ሆናለሁ? ምን ይመስልሻል? ቆይ አትልፊ እባክሽ፣ እኔ ራሴ እነግርሻለሁ። ለሞት ደርሻለሁ። በቃ አንተ ትክክል ነህ፣ ግን አትጨነቅ። የመጀመሪያው ቀጠሮ ላይ ለቋል። መልክ እንዴት ነች? እናትስ ወንድም ታሲን ደህና ናቸው አይደል? እንዴት ናቸው? ደህና ናቸው። አቶ ታሲን ሁሉንም ነገር በደንብ እየተከታተለ ነው። አዎ፣ ግን ወደዚህ አልመጡም። ፖሊስ ጣቢያ ማን ነበሩም? ያው እንዲሁ እኔ ማወቅ ፈልጌ ነው። እርግጠኛ አይደለሁም። ከህግ አንጻር ያለውን ነገር ብቻ ነው የማውቀው። ስለዛ አትጠይቀኝ ነው የምትይኝ? አዎ፣ ለነገሩ እነሱ ልክ ናቸው። ይገባኛል፣ ግን ምክንያቱንም አውቀዋል። በአሁኑ ከስህተቱ ሙሉ በሙሉ መማር አለበት ብለዋል። በእርግጠኝነት ለዛ ነው ያልመጡት። በቃ ይገባኛል። ምን እንድል ነው የምትፈልገው? አቶ ነው ልክ ናቸው በኝ ወይዘሮ ሃንዳን፣ ልክ ናቸው በኝ። ማለቴ አንተም ብትሆን ጥፋተኛ ነህ በኝ። ራስን መቆጣጠር፣ ንዴትን ለማብረድ አለመቻልህ በኝ። አትኝም እንዴ? ምንም ችግር የለብኝ። አሁን ገብቶኛል። ግን ስታገኛቸው ሰላም በይልኝ እባክሽ። በጣም ነው የናፈቁኝ። በተለይ ደግሞ ውዴ የኔን መለክንሽ እናቴንም እና ወንድም ታሲንን እንዳልኩት አሁንም ተገንዝቤያለሁ። የምትወጁ ቤተሰብ ካለሽ ቤተሰቦችሽ አይጠሉሽም። ይህን የተረዳው 30 ዓመት ላይ ነው። ያው ስለዚህ ምንም አታስብ፣ ሰላምታን አስተላልፍላለሁ። አሁን ከፈለክ ስለ መጀመሪያ ፍርድ ቤት ቀጠሮ እንነጋገር። ወደ ዋናው ጉዳይ እንግባ። አልፈልግም። ምንም ጥቅም የለውም። ሲጀመር ምን የምናገረው ነገር አለኝና ምንም የለኝ። እንዴት አድርጌ ላስረዳሽ? እዚህ ውስጥ እድሜን ብጨርስ ወይም ደግሞ ውጭ ሆኜ ንገርኝ እስኪ፣ ብበሰብስ ምን ለውጥ ያመጣል ብለሽ? ታሰርኩኝ አልታሰርኩኝ ምን ለውጥ አለው? ቆይ ምን ጥቅም አለው? ቆይ ከመንታ የተነጥዬ ሁሉም ነገር ትውስታ ሆኖ ቀርቷል። ለእኔ ለውጥ የለውም። በቃ ይኸውልህ አቶ ለአንተ ምንም ላይመስል ይችላል፣ ግን ለእኔ በጣም ትልቅ ነገር ነው። ፍርድ ቤት ውስጥ ተሸንፌ አላውቅም። ከዚህ በኋላም የመሸነፍ ሀሳብ የለኝም። ስለዚህ እባክህ እኔን ተረዳኝ። ከአንተ የምፈልገው እንድታዳምጠኝ ብቻ እባክህ። አሁን የህክመትን ቪዲዮ ፖሊስ ጣቢያ አሳይተዋቸው ነበር፣ ግን እሱ ምስል ፋይል ውስጥ አልተካተተም። ይህ ደግሞ በደንብ ጠንከር ብለን እንድንዘጋጅ ጊዜ ይሰጠናል። እኔ ደግሞ እንደ መከላከያ ትንኮሳውን የጀመሩት እነሱ እንደሆኑ በደንብ አድርጌ ያሳያቸዋል። ህክሜ ጉንሳር ቃሏ ቀይራለች። በዚህ ምክንያት የእስራቱ ትዕዛዝ እንዲሰረዝ አድርጌያለሁ። በፋይሉ መሰረት ዳኛው በጥቂት ሰዓታት ውስጥ ውሳኔው እንድነኝ ያስተላልፍልናል። እንዴት እንደማመሰግንህ አላውቅም ክቡር አቃቤ ህግ። ማለቴ የእኛውን ልጅ አይተኸዋል። ንሁን ትንሽ ግልፍተኛ ነው፣ ሳያስብ ነው የሚያደርገው፣ ግን ክፉ አይደለም። አሁን ስለዛ ማውራት አያስፈልግም አቶ ታሲን፣ ይቅርታ። በስተመጨረሻ ክሱ በሁለቱም ጎን ባሉ ሰዎች ስምምነት የተሰረዘው የአንተ ጠበቆች ለመግደል ሙከራ እንዳላደረገ የሚያሳይ አሳማኝ ማስረጃዎች አቅርበው አሳይተውናል። እኔ ጉዳዩን ብቻ ነው ያፋጠንኩት። ይሁን። በጣም ነው የማመሰግነው። አመሰግናለሁ። አሁን አንተን ከስራህ አልያዘህ። በእውነት ነው የምልህ። ዳግመኛ ኑህ የአንተንም ሆነ የፖሊሶችን ጊዜ ከዚህ በኋላ በከንቱ አያባክንም። እንደሚሆን ተስፋ አድርጋለሁ። ካልሆነ ግን እኔም ቃል እገባላለሁ፣ ይሄ ልጅ ከዚህ በኋላ የእስር ቤት ግድግዳ ላይ ሲያፈጥን የሚውለው ከገባ አይወጣም። ገባ?
ገብቶኛል። ያልከው በደንብ ገብቶኛል። እሱንም በደንብ እንዲገባው አድርጋለሁ። በድጋሚ በጣም አመሰግናለሁ ክቡር አቃቤ ሕግ። እንዴት እንደማመሰግን አላውቅም። አመሰግናለሁ። እንኳን ደስ አለሽ። ሂክመት እህቴ እንኳን በቶሎ ወጣሽ። በስተመጨረሻ መስማት ጀመርሽ ማለት ነው አይደል? ይሄ ከመስማት ጋር ምንም የሚያገናኘው ነገር የለም። ይህ ግን ከአንተ ዛቻ ጋር በደንብ ነው የሚያገናኘው። እውነት ከፈለግሽ ዛቻ በዩ፣ ማስጠንቀቂያም በዩ፣ የፈለግሽውን በዩ። ግን ማዳመጥና ሰው የሚልሽን ነገር መስማት አሁን እንዴት ትልቅ ጥቅም እንዳለው የተረዳሽ ይመስለኛል። አሁን ከእስር ቤት ወጥተሻል፣ ነፃ ሰው ነሽ። ማንም ሰው ሊቀበልሽ አልመጣም። ስለዚህ ሻንሳላኖች ከመዝገባቸው ላይ ሰርዘውሻል ማለት ነው። ታክሲ ገንዘብ አለሽ? ትንሽ ገንዘብ ልስጥሽ እንዴ? በእሱ ላይ ምንም ችግር የለብኝም ታውቃለህ። ፈጣሪ ይመስገን። ግን ዳግመኛ እንነጋገራለን። እሺ እንነጋገራለን። ሂክመት ጉንሳር እንነጋገራለን። ወንድም ታሲር፣ ቆይ ልጄ ቆይ፣ እንኳን በሰላም ወጣ። የእኛዎቹ የት ነው ያሉት? አልመጡም እንዴ? ማናቸው የእኛዎቹ ደግሞ? የእኔ ውድ እህት፣ እናቴ። እሺ የሆነ ጊዜ ላይ መሪ ከዚህ በር ወጥታ እስክናገኛት በጣም ጓጉተን ነበር። ትዝ ይልሃል? ግን ለእኔ ሲሆን ደግሞ አልመጡም። ወንድሜ ታሲር፣ ችግር የለውም። ስለዚህ እኔ ላይ ይህን ያህል የተናደዱብኝ ማለት ነው? እሺ በኋላ እንነጋገራለን። መኪና ወንድም ውስጥ ታሲር ስማ፣ ያደረግኩት ነገር ልክ እንዳልሆነ አውቃለሁ። በጣም ብዙ ስህተቶች ሰርቻለሁ። ግን ኖ፣ መኪና ውስጥ ግባ። ቤት ስንደርስ እንነጋገር እዚሁ። ከዛን ወደ ቤት እንሄዳለን። እዚህ መነጋገር አለን። ተራመድ፣ እሳተ ነበልባሉ። መኪና ውስጥ ግባ። ና የማስረው ሁሉ እንዴት አንድ ሰው እንኳን ሊቀበለኝ አልመጣም? እንዴት ማንም ሰው አይመጣም? በለው። አንቺ ደግሞ እዚህ ምን አባሽ ታደርጊያለሽ? መንታሽ የግድያ ሙከራ አድርጎብኝ፣ ግን አንቺ እዚህ ቁጭ ብለሽ መጽሐፍ ስታነቢ ምንም አታፍሪም? አንቺ ራስሽ እዚህ ምን ታደርጊያለሽ? ጂሃን፣ እንዴት ብትደፍሪ ነው እዚህ የመጣሽው? ምንድነው የምታደርጊው? ውጪ! ምንድነው የምትለው እንዴ? ውጪ እያልኩሽ ነው። አይገባሽም? ውጪ! አክስቴ እንኳን ደህና መጣሽ። በደህና አልመጣች። አክስትሽ ከዚህ ልትሄድ ነው። እያባረርከኝ ነው ያለው? አዎ እያባረርኩሽ ነው። ከዚህ ቤት ውጪ ብዬሻለሁ። ውጪ! ማለቴ ሊገለኝ የሞከረው ሰውዬ እዚህ ቤት ውስጥ መኖር ተፈቅዶላት፣ ግን የምባረረው እኔ ነኝ ጂሃን። አዎ በትክክል አባርርሻለሁ። ምን እንዳደረግሽ ግን አላስታወሽም? መሌክና ሴቪሌን ለመግደል አልሞክርሽም? አንቺም ልክ እንደ ኖህ አደገኛ ነሽ። ልክ እንደነሱ መርዛማ ሰው ነሽ። ጂሃን፣ እሱ ሌላ ነገር ነው። አሁን አታርዝሚ። ሰሜልሽ አክስቴ እዚህ ቤት እንድትኖር ያልፈቅድልሽ። ስማኝ ጂሃን፣ ወንድሜ እዚህ ጋር እሷ እርጉዝ ናት። አንተ ደግሞ በማያገባ አትግባ። ዝም በል እሺ። ግልጽ ነው። ግን እኮ አክስቴ። አንቺም ዝም በይ። እኔ እየተናገርኩኝ ነው። ያ ቤት ግማሹ የኔ ነው። እንደዛ አላልሽም? ወደዛ ሂጂና ግማሹን ንብረትሽን ውሰጂ። ይህ ግን በጣም ይቆጫል። ውጪ! በይ። አንቺ በዚህ ነገር ብዙም አትጨነቂ። ደህና ነሽ? ሜሌክ በይ ተዘጋጅ። ተነሽ፣ ሰርግ አለ። እናንተ የተረገማችሁ ፈጣሪ ስራችሁን ይስጣችሁ። ቀፋፊ ሁላ እያንዳንዳችሁ ፍርድ ቤት ትበላላችሁ። እሺ ታሲል እንደመጣ ቶሎ እንጣል። እሺ እዛው እንገናኛለን።
እማዬ እንኳን ደህና መጣ። ሰላምታም የለም። በቃ እንኳን ደህና መጣ። እማ ወንድሜ ታሲን፣ አዎ አሁን እንደተናደዳችሁብኝ በጣም ግልጽ ነው፣ አውቃለሁ። በደንብም ይገባኛል። ልክ ናችሁ። ምንም ነገር ብታደርጉ ይገባኛል። ግን ስለፈጠራችሁ አምላክ ጥፋቴ ተገዝቤያለሁ። እናውን ተቀይሬያለሁ እያልኳችሁ ነው። እውነቴን ነው። አሁንም ለምንድነው እንደዚህ የሆነችሁብኝ ያላችሁት? ብዙ ጊዜ ነግረንህ ነበር ነው። ከዚህ በኋላ ያንተን ቃል አንሰማም። እሺ ይሁን። ከተሰማህና የምርም ተቀየረ ከሆነ በተግባር አሳየን ነው። አሳያችኋለሁ። በእውነት አሳያችኋለሁ። ለመሆኑ ውዷ እህቴ የት ነው ያለችው? ክሊኒክ ነች? እማዬ ስሚ፣ ወንድም ታሲን እባካችሁ ስለፈጠራችሁ አምላክ ልጅቷ የሆነ ነገር ከሆነች ንገሩኝ። ዝም ብዬ በትዕግስት መቀመጥ የሚያስችለኝ ነገር ይመስላችኋል እንዴ? እባካችሁ ምንድን ነው የሆነችው? ደህና ናት። ኑ ምንም አልሆነችም። እና አሁን ቆይ የት ነው ያለችው? ማዘጋጃ ቤት። እንዴት? ቆይ ማዘጋጃ ቤት እንዴት? ልታገባ ነው። ከጂሃን ጋር ልትጋባ ነው። አሁን ደግሞ ከታሲን ጋር ወደዛ ልንሄድ ነው። ወንድም ታሲን ማለት መሌክና ጃን ዛሬ ሊጋቡ ነው ማለት ነው? አዎ ኑ፣ አዎ ሊጋቡ ነው። ከማዘጋጃ አጋቢ ይመጣል። ከዛ ፈቃዳቸውን ይጠይቃቸዋል። እነሱም አሁን ይላሉ። ከዛ ባለ ትዳር ይሆናል። እናንተ ይመራብዳችኋል እንዴ? ይኸውልህ ስማኝ፣ ኑ ተቀበላላችሁ። አሁንስ ምንድን ነው የማደርገው? ቆይ ይኸው በቃ ተቀይሬያለሁ ይላል። ከስተት ተምሬያለሁ፣ ሰው ሆናለሁ ይላል። በቃ ና እንሂድ። ታስቢ ልጅ አሁን ይመጣሉ። ሰዓት አለፈ። ሰዓት አቶ ጂሃን አሁን እንጀምር አይደል? ቆይ ቤተሰቦቼ ገና አልመጡም። ትንሽ እንጠብቃቸውና ሲመጡ መጀመር እንችላለን። ይቅርታ ላስቸኩላችሁ ፈልጌ አይደለም፣ ግን ከእናንተ በኋላም ሌሎች ሙሽሮች አሉ። እስካሁን ራሱ ብዙ ነው የጠበቅናቸው። ምንም ማድረግ አንችልም። እሺ እንጀምር። ጥሩ። እሺ ለክፍለ ከተማ ባስገባችሁት የጋብቻ ማመልከቻ መሰረት ማመልከቻውን አይተንና አጣርተን ምንም አይነት ችግር አላገኘንም። አንቺ የሃሊድ ልጅ መሌክ ጃካርጃ ጂሃን ሻንሳላልን ባልሽ አድርገሽ ለመቀበል ፈቃደኛ ነሽ? እቀበለዋለሁ። እሳተ ነበልባሉ ተረጋጋ፣ ተረጋጋ። ኑ እሺ አሁን መቀጠል እንችላለን? አዎ። እሺ አንተ የሳሜት ልጅ ጂሃን ሻንሳላን መሌክ ጃካርቻን ባለቤት አድርገህ ለመቀበል ፈቃደኛ ነህ? በጣም ደስ ይላል። እንኳን ደስ ይላል። እናንተስ ምስክሮች ናቸው አይደል? አዎ ነን። አሁን ከመንግስት በተሰጠኝ ስልጣን መሰረት ባልና ሚስት ብዬ ሰይሜያችኋለሁ። ፈጣሪ ትዳራችሁ ደስተኛ ያደርጋችሁ።
መሌክ እግሩን እርገጭ። ይቅርታ እንግዲህ ፍቅር። ወይ አምላኬ። ሴቪ ላይ አመሰግናለሁ ናዚ ወንድሜ። ውድ ሴቪ ላይ ነይ እንውረድ። ቀስ በይ፣ ቀስ ቀስ በይ፣ ቀስ ወንድሜ። የኔ ውድ እንኳን ደስ አለሽ። አመሰግናለሁ ወንድሜ። የኔ ውድ መሌክ ጃን ትዳራችሁ እንኳን ደስ አለሽ። እንኳን ደስ አለሽ።